የኔሽንስ ሊግ የፍጻሜ ጨዋታ በዕለተ እሁድ ምሽት 4 ሰዓት ላይ ይከናወናል። ፖርቱጋል ከስፔን ተጠባቂ ጨዋታቸውን የሚያከናውኑ ይሆናል። በተለይ በዚህ ጨዋታ ላይ ጥሩ ፉክክር ይታያል ተብሎ ይጠበቃል። ግን ከኔሽንስ ሊጉ ጋር ደግሞ ተያይዞ በተለይም በፉክክር ደረጃው ኔሽንስ ሊጉ ምን አይነት ጨዋታን ነው ሲያስመለክተን የነበረው ወይም ደግሞ ኔሽንስ ሊጉ ላይ በሀገራት ደረጃ ምን አይነት ፉክክር ነበር የሚለውን በደንብ መመልከት ያስፈልጋል። ያው እኔ ከዚህ በፊት ደጋግሜ እንደተናገርኩት አብዛኞቹ ውድድሮች በሀገራት ደረጃ የሚከናወኑ ውድድሮች ወይም በብሔራዊ ቡድኖች ደረጃ የሚከናወኑ ውድድሮች ጥሩ ስሜት የሚሰጡና አብዛኛውን ተመልካች የሚያዝናኑ እንደሆኑ ይታወቃል። አንደኛ በቶርናመንት መልክ ነው የሚከናወኑት። ለምሳሌ የአፍሪካ ዋንጫን ብትመለከቱ በሆነ ጊዜ አንዴ የሚከናወን ነው። ዓለም ዋንጫ 4 ዓመት መጠበቅ ያስፈልጋል ዓለም ዋንጫን ለማየት። ኮፓ አሜሪካ ውድድር አለ። የሆነ ብቻ ሲዝናል በሆነ መንገድ በ2 ዓመት አንዴ በ4 ዓመት አንዴ የሚደረጉ ውድድሮች አሉ። ከዛም ባሻገር ደግሞ የአውሮፓ ዋንጫን የምትመለከቱ 4 ዓመት ጠብቃችሁ የምትመለከቱት ውድድር ነው። ይህንኛው ውድድር ግን በተለይ የክለቦች ጨዋታ በተቋረጠበት ጊዜ ሁሉ ኢንተርናሽናል ብሬክ እየተጠበቀ የሚከናወን ውድድር ነው። አንደኛው ይህ ጉዳይ ነው። ሁለተኛው ነገር ደግሞ የተጫዋቾችን ጉልበት አላስፈላጊ በሆነ ሁኔታ ማለት ይቻላል የሚበዘብዝና ተጫዋቾችን ላላስፈላጊ ድካም የሚዳርግ እንዲሁም ደግሞ ዩኤፋ ወይም የአውሮፓ እግር ኳስ ማህበር ከተለያዩ አጋር ድርጅቶች ከስፖንሰሮች ገንዘብ ለማግኘት የፈጠሩት ውድድር ነው። ማንን የሚሰማኝ እንደዛ ነውና ኔሽንስ ሊግ እንግዲህ እንደዛ አይነት ውድድር ነው ብለን ልንል እንችላለን። ግን በየአመቱ ደግሞ አሸናፊው ብሔራዊ ቡድን ይጠበቃል። ዋንጫ ስለሚያነሳውን ቡድን ደግሞ የሆኑ ሀሳቦች መሰጠታቸው አይቀርም። በእርግጥ ኔሽንስ ሊግ ማሸነፍና ዓለም ዋንጫ ማሸነፍ ወይ ኔሽንስ ሊግ ማሸነፍና አውሮፓ ዋንጫን ማሸነፍ አንድ አይነት ስሜት የለውም። ይህ የሚታወቅ ጉዳይ ነው። ግን ያው መቼም ዋንጫ ነውና ደግሞ ለዋንጫ ትልቅ የሆኑ ግምቶች ስለሚሰጡ ይህን ነገር በደንብ በተግባር ደግሞ ሜዳ ላይ የምንመለከትባቸው አጋጣሚዎች ይኖራሉ። ዞሮ ዞሮ ግን በዚህ የፍጻሜ ጨዋታ ላይ በተለይ ፖርቱጋልና ስፔን ጨዋታቸውን ሲያደርጉ ጨዋታው በምን አይነት አንጻር ነው የሚከናወነው፣ ጨዋታው ላይ ምን አይነት ጉዳዮች ይጠበቃሉ የሚሉትን ነገሮች በተወሰነ መንገድ እንመለከታለን። እንግዲህ ሁለቱም ቡድኖች ወደ ቀጣዩ ዙር ለማለፍ የግማሽ ፍጻሜ ጨዋታዎቻቸውን ሲያከናውኑ በቀላሉ አይደለም ወደዚህ ዙር የመጡት ወይም ደግሞ ወደ ፍጻሜው ያለፉት። ፖርቱጋል ጀርመንን ማሸነፍ ነበረባት። ክርስቲያኖ ሮናልዶ በዛ ጨዋታ ላይ የማሸነፊያዋን ግብ አስቆጥሮ ነው ፖርቱጋል እንግዲህ ወደ ፍጻሜው ማለፍ የቻለችው። ፍሎሪያን ቬርትዝ ወደ ሊቨርፑል ያቀናል ተብሎ የሚጠበቀው ተጫዋች ጀርመንን መሪ አድርጎ ነበር። ነገር ግን ፖርቱጋል ደግሞ ተከታታይ ግቦችን አስቆጥራ ጨዋታዋን ማሸነፍ ችላለች። ከዛ በተጨማሪ ደግሞ እንደዚሁ ስፔን ከፈረንሳይ ያደረጉት ጨዋታ ብዙ ትኩረት የሳበ የጨዋታ መርሃ ግብር ነበር። ጨዋታው በብዙ መንገድ ብዙሃኑን ሲያነጋግር ቆይቷል። አንድም ጨዋታው ላይ ላሚን ያማልና ኦስማን ዴምቤሌ እርስ በርስ የሚገናኙበት ጨዋታ ስለሆነ ምናልባት የኔ ሀሳብ አይደለም፣ ግን ብዙዎቹ የባለን ዶሩን ቀጣይ ማረፊያ የሚወስን አይነት ጨዋታ ብለው ስለ ጨዋታው ሀሳቦቻቸውን ሲሰጡ ነበር። እናም ይሄ ጨዋታው በጉጉት እንዲጠበቅ አድርጎታል። ሁለተኛ ነገር ደግሞ በተለይም በሁለቱ ቡድኖች በኩል የነበረውን ትንቅንቅ ለተመለከተ ጨዋታው ምን ያክል ትልቅ ፉክክር ሊኖረው እንደሚችል መገመትም ይችላል እና ስለ ጨዋታው በተለይ በጨዋታው ላይ ጥሩ ፉክክር ሊኖርበት ይችልበታል ተብሎ ሲጠበቅ የነበረ ጨዋታ ስለነበር ይህም ጨዋታ እንደዚሁ ከፍተኛ ትኩረትን ስቧል። ከዛም በተጨማሪ በአውሮፓ ዋንጫ ላይም ከወራት በፊት ተገናኝተው ኦልሞስት ከ10-11 ወር በፊት ሁለቱ ቡድኖች ተገናኝተው ነበር። በወቅቱ ስፔን 2-1 በሆነ ውጤት አሸንፋ ነበረ ወደ ቀጣዩ ዙር ወይም ደግሞ ከእንግሊዝ ጋር ላደረገችው የፍጻሜ ጨዋታ ማለፏን ያረጋገጠችው። ስለዚህ አሁንም ይሄ ጨዋታ ፉክክር የማያጣው ጨዋታ እንደሆነ ሲነገርለት ቆይቷል። እንግዲህ ጨዋታውን ያያችሁት ትኖራላችሁ፣ ላላያችሁትም ደግሞ በጣም ጥሩ ፉክክር የነበረበት ጨዋታ እንደነበር ብዙዎች ሀሳቦቻቸውን ሲቀያየሩ ቆይቷል። እንግዲህ ስፔን በተለይ በርካታ ግቦችን አስቆጥራ በመጀመሪያው አጋማሽ ከዛም በኋላ በሁለተኛውም አጋማሽ እንደዚሁ በሰፊ ርቀት እየመራች የነበረበትን ጊዜ ተመልክተናል። ኒኮ ዊሊያምስ፣ ሚኬል ሜሪኖ ግቦችን አስቆጥረው ከዛም ባሻገር ደግሞ ላሚን ያማል፣ ፔድሪ ግቦችን አስቆጥረው 4-1 ትመራ ነበረ። እስከ 59ኛው ደቂቃ ድረስ ስፔን 4-1 ስትመራ ነበረ። ከዛ በኋላ እንደውም በድጋሚ ላሚን ያማል ግብ አስቆጥሮ ጨዋታው 5-1 ሆኖ ነበርና
እንግዲህ ስትመለከቱት ኦልሞስት እስከ 78ኛው ደቂቃ ገደማ 5-1 የነበረ ጨዋታ ነፍስ ይዘራበታል ተብሎ የሚጠበቅ አልነበረም። ግን ራያን ቼርኪ እንዲሁ ደግሞ ዳኒ ቪቪያን በራሱ ግብ ላይ ኮሎሙዋኒ ባስቆጠሯቸው ግቦች ፈረንሳይ ወደ ጨዋታው ለመመለስ ከፍተኛ ጥረት አድርጋ ነበር። እንደውም ጥቂት ደቂቃዎች ተጨማሪ ደቂቃዎች ቢኖሩ ፈረንሳይ አቻ የምትሆንበት ከዛም የምታሸንፍበት የጨዋታ አጋጣሚዎች ሊኖሩ ይችሉ ነበርና ስፔኖች ጋር የነበረው መዘናጋት ስፔኖች ጋር የነበረው በቃ ኦልሞስት ጨዋታውን ጨርሰናል የሚል አይነት መዝናናት መጨረሻ ላይ ዋጋ ሊያስከፍላቸውም ጭምር ተቃርቦ እንደነበር ተመልክተናል። አሁን እንግዲህ ሁለቱ ቡድኖች በፍጻሜ ላይ ሲገናኙ ፖርቱጋልና ስፔን ከእንደዚህ አይነት ጨዋታዎች ነው በኋላ ነው ወደ ሜዳ የሚመጡት። እንደውም የስፔኑ አሰልጣኝ ዴላ ፎንቴ ከግማሽ ፍጻሜው ጨዋታ በኋላ አሴታቸውን ሰጥተው ነበርና ብዙም ለውጥ አጠብቁ ብለዋል። በተለይ እሁድ በሚኖረው ጨዋታ ላይ የተለየ ለውጥ የሚደረግባቸው ነገሮች ብዙም አይኖሩም የሚል አይነት አስተያየት ሰጥተዋል። ከዛም ባሻገር ግን በተለይ ደግሞ በዚህ የጨዋታ መርሃ ግብር ላይ የቻምፒየንስ ሊግ አሸናፊው ፋቢያን ሩይዝ ወደ ቋሚ 11 ይመለሳሉ፣ እንዲሁ ደግሞ ፔድሪ ማልሜዳው ላይ እንዴት ባለ መንገድ ሊጫወት ይችላል የሚለው ጉዳይ ደግሞ እንደዚሁ በደንብ ይነሳልና እንግዲህ እንደነዚህ አይነት ጉዳዮችን ስናነሳ በተለይም የፖርቱጋል ብሔራዊ ቡድን አሁን ጥሩ ተጫዋቾች አሉ፣ ጥሩ ስብስብ ያለው ብሔራዊ ቡድን። እኔ ከዚህ በፊት ምናልባት ተናግሬው እንደሆነ አላቅም፣ ግን ፖርቱጋል የጊዜ ጉዳይ ነው እንጂ ክርስቲያኖ ሮናልዶ ቢኖርም ባይኖርም የሆነ ጊዜ ላይ ዋንጫ ሲያነሳ የምንመለከተው ብሔራዊ ቡድን ነው። በአውሮፓ ዋንጫ ደረጃ፣ በዓለም ዋንጫ ደረጃ ዋንጫ ሲያነሳ የምንመለከተው ቡድን ይሆናል። አሁን በፖርቱጋል ብሔራዊ ቡድን ውስጥ ብዙ ጊዜ የምንመለከተው ክፍተት ወይም ብዙ ጊዜ የምንመለከተው ችግር ምንድን ነው? ይሄ ልክ አርጀንቲና ብሔራዊ ቡድን ላይ ያየ ነው። ለሆነ ዓላማ መጫወት ወይም ለሆነ የድል ስኬት መጫወት የሚባለው ነገር በዚህ ቡድን ውስጥ ብዙም አንመለከተው። ከዛ ይልቅ ግን ክርስቲያኖ ሮናልዶ በዛ ቡድን ውስጥ አለ። ስለዚህ ክርስቲያኖ ሮናልዶ ጋር ሁሉም ነገሮች እንዲመጡ ይፈልጋል። ኢቭን ቡድኑ ራሱ በክርስቲያኖ ሮናልዶ ሻዶ ውስጥ የተሸፈነ ብሔራዊ ቡድን ነው። እንግዲህ ረጅም ጊዜ ፖርቱጋልን የተመለከቱ ሰዎችም ይህንን ሀሳብ ይጋሩታል። ታዲያ እንደውም በባለፈው የዓለም ዋንጫ ላይ በጣም ብዙ ውዝግብ ያስነሱ ጉዳዮች እንደነበሩ ተመልክተናል። በተለይም የፖርቱጋል ብሔራዊ ቡድን ኳታር ላይ በነበረው የዓለም ዋንጫ ቆይታ በጣም ብዙ አይነት ጥያቄዎች ሲነሱበት የነበረ ብሔራዊ ቡድን እንደው ወደ ሆነ ዙር በጥሩ መንገድ ማለፍ ይችላል፣ እስከ ግማሽ ፍጻሜ እስከ ሩብ ፍጻሜ መድረስ የሚችል አይነት አቅም እንደነበረው የሚታወቅና እንደውም ፍጻሜ ላይ ደርሶ የተሻሉ ነገሮችን ማድረግ ይችላል ተብሎ የሚታመንበት ብሔራዊ ቡድን ነበር። ግን የፖርቱጋል ብሔራዊ ቡድን ደግሞ በዛ ውድድር ላይ እንደተመለከተ ነው በሞሮኮ ብሔራዊ ቡድን ተሸንፎ ነው ከዓለም ዋንጫ ውጭ ሆኖ ምንም ማድረግ እንደማይችል ወይም አቅም እንዳነሰው ብሔራዊ ቡድን በእንደዚህ አይነት ውድድሮች ላይ በጣም አስቸጋሪ በሆነ ሁኔታ ዋጋ ሲከፍል እንደነበረም ጭምር ተመልክተናል። እና እንደውም ያ የፖርቱጋል ብሔራዊ ቡድን ጥሩ ተጫዋቾች አሉት። ይሄ የትውልድ ክፍተት ያለበት ብሔራዊ ቡድን አይደለም፣ ወይም ደግሞ የትውልድ ጋፕ ያለበት ብሔራዊ ቡድን አይደለም። ስለ ክርስቲያኖ ሮናልዶ ብቻ አይደለም ስለ ፖርቱጋል ስናወራ የምናነሳው። ሌሎች በጣም ትልልቅ የሚባሉ ተጫዋቾችም በዚህ ስብስብ ውስጥ አሉ። ፌሊክስን ብትመለከቱ፣ ራፋኤል ሊያውን ብትመለከቱ፣ ከዛም በተጨማሪ ደግሞ ኮስታ የዛ ቡድን ግብ ጠባቂ ነው። በጣም በጥሩ መንገድ ከሚነገርላቸው ተጫዋቾች መካከል አንዱ ነው። ከዛም ባሻገር ደግሞ አሁን በተለያዩ የዓለም ክፍሎች የሚጫወቱ ጥሩ ፖርቱጋላውያን ተጫዋቾች ይገኛሉና እነዛ ተጫዋቾች ለዚህ ቡድን የሆነ ነገር ማድረግ እንደሚችሉ ይታወቅ ነበር። ግን የኳታር የዓለም ዋንጫ ላይ ራሳቸው ፈርናንዶ ሳንቶስ ክርስቲያኖ ሮናልዶን ከቋሚ 11 ውጭ አድርገው ለማጫወት ሞክረው ነበር። በዛ ጊዜ እንደምታስታውሱት ሃትሪክ ሰርቶ ነበር ጎንካሎ ራሞስ። ስለዚህ ያንን ነገር እሳቸውም ተመልክተው ለጎንካሎ ራሞስ የቋሚ ድል በመስጠት ክርስቲያኖ ሮናልዶን ወደ ተጣዋቂ ወንበር ማውረድ የቻሉበትን ሁኔታ ተመልክተናል። ግን ያ ደግሞ አሰልጣኙን ውጤት እንዲያመጡ የረዳቸው ነገር ነበር ወይ ብለን ስንል ከክርስቲያኖ ሮናልዶ ጋር እንደውም የሆነ ችግር ውስጥ እንደገቡ አይነት ተደርጎ ብዙ ሰዎች ሀሳቦችን ሲያነሱ ቆይተዋል። ለዚህ የፖርቱጋል ብሔራዊ ቡድን በዛ ውድድር ላይ ውጤት ሳያመጣ ቀርቷል። በባለፈው የአውሮፓ ዋንጫ ላይ የፖርቱጋል ብሔራዊ ቡድን በተመሳሳይ የውጤት ማግኘት ችግር ነበረበት።
ቡድኑ በተለይ የኮሌክቲቭነስ ቡድን ነው ወይ ከዋክብትን ከማዋቀር አንጻር ወይም ጥሩ ተጫዋቾችን ከማዋቀር አንጻር ቡድኑ ለሆነ ውጤት የሚታመን አይነት ቡድን ነው ብሎ መናገር በጣም የሚያስቸግር ጉዳይ ይሆናልና እንግዲህ በፖርቱጋል ብሔራዊ ቡድን በኩል እንዲህ ያለውን ነገር ነው የምንመለከተው። አሁንም ቢሆን የኔሽንስ ሊግን ቢያሸንፍ የፖርቱጋልን ትክክለኛ አቋም የፖርቱጋልን ትክክለኛ የሜዳ ላይ እንቅስቃሴ በደንብ የሚገልጽ ነው የሚል አመኔታ የለኝም። ቅድም መግቢያ ላይ እንዳልኩት ቡድኑ ጥሩ ቡድን ነው፣ ጥሩ ስብስብ ነው፣ ሜዳ ላይ የተሻሉ ነገሮችን ማድረግ የሚችል ብሔራዊ ቡድን ነው። ግን በነዛም ጉዳዮችም ቢሆን የፖርቱጋል ብሔራዊ ቡድን አሁንም ቢሆን ራሱን በደንብ ፕሩፍ ማድረግ ይጠበቅበታል። ፍጻሜ በመድረስ ዋንጫዎችን በማንሳት እንግዲህ እስካሁን ክርስቲያኖ ሮናልዶ ከመጣ በኋላ ወደ 3 ወይም 4 ውድድሮች ላይ ለፍጻሜ መድረስ የቻለ ቡድን ነው። በኔሽንስ ሊግ ውድድር ላይ 2 ጊዜ ለፍጻሜ መድረስ ችሏል። እንዲሁ ደግሞ በአውሮፓ ዋንጫ ላይ 2 ጊዜ ለፍጻሜ መድረስ ችሏል። ከዛ በተጨማሪ 2ቱን ደግሞ በአሸናፊነት ማጠናቀቅ ችሏል ማለት ነው እና ይህን ነገር ማንሳት ያስፈልጋል። ሁለቱ ቡድኖች በ2018ቱ የዓለም ዋንጫ ላይ ተገናኝተው ነበር በምድብ ጨዋታ። ያ ክርስቲያኖ ሮናልዶ ሃትሪክ የሰራበት የቅጣት ምት ጎል ያስቆጠረበት ጨዋታም ጭምር የሚዘነጋ አልነበረም። እንግዲህ በዚህ ጨዋታ ላይ ምናልባት ዲዮጎ ኮስታ፣ ኔልሰን ሴሜዶ፣ ሩበን ዲያዝ፣ ጎንካሎ ኢናሲዮ፣ ኑኖ ሜንዴሽ፣ ቪቲኒያ እንዲሁ ደግሞ ብሩኖ ፈርናንዴዝ፣ ዦአው ኔቬስ፣ በርናርዶ ሲልቫ፣ ፔድሮ ኔቶ እና ክርስቲያኖ ሮናልዶ በቋሚ 11 ውስጥ ተሰልፈው ሲጫወቱ ልንመለከታቸው የምንችላቸው ተጫዋቾች ናቸው። የፖርቱጋል ብሔራዊ ቡድን ውስጥ እንግዲህ እንደዚህ አይነት ነገሮችን እንመለከታለን እና ፖርቱጋል ከምንም በላይ እንድትደነቅ የሚያደርጋት ፍጻሜ መድረሷ ሳይሆን ወደ ፍጻሜ ለመድረስ በነበራቸው ጉዞ ውስጥ ያሸነፏቸው ብሔራዊ ቡድኖች እንዲሁም ደግሞ የመጡበትን መንገድ ስታዩ ለብሔራዊ ቡድኑ የሆነ ክሬዲት ሊሰጠው እንደሚገባና አሰልጣኙ ማርቲኔዝ ወደዚህ ቡድን ውስጥ ከመጡ በኋላ ብዙም ትኩረት ባይሰጣቸውም ግን በእነዚህ ሁሉ ጊዜያት ወይም ደግሞ ቆይታቸው ውስጥ ቡድኑን ለማሻሻል የሄዱበትን ርቀት እንመለከታለን። እነ ዴንማርክን በጉዟቸው ውስጥ ማሸነፍ ችሏል። እነ ክሮኤሽያን፣ እነ ፖላንድን እያሸነፉ ነው እንግዲህ ወደዚህ ፍጻሜ መድረስ የቻሉት። እንደውም ፈረንሳይንም ጭምር የገጠሙበትንም ጨዋታ እናስታውሳለን። አውሮፓ ዋንጫ ላይ ገጥመው በመለያ ምት ተሸንፈው የወደቁበትን ጨዋታ። ስለዚህ ቡድኑ በተለይ ወደዚህ ቦታ ላይ ከመጣ በኋላ ጥሩ ጊዜን አሳልፎ ነው መምጣት የቻለው። ከዛ ውጭ ግን የፖርቱጋሉ አሰልጣኝ በተለይም ሮቤርቶ ማርቲኔዝ አስተያየታቸውን ሲሰጡ ከስፔን ጋር በመጫወት ውስጥ በሚኖረው ሂደት በተለይ ኳሱን የሚቆጣጠሩበት መንገድ በጣም ጥሩ እንደሆነ፣ ጨዋታውን የሚቆጣጠሩበት በቦል ፖዚሽን የተሻለ ቡድን እንደሆነ አሰልጣኙ ካነሱ በኋላ ነገር ግን ደግሞ ይሄ የእነሱ ዲኤንኤ ነው ብለው አስተያየታቸውን ሰጥተዋል። ተጫዋቾቹ የተገነቡበት መንገድ ይህ ነው ወይም ደግሞ ተጫዋቾቹ የደረሱበት ደረጃ ይህ ነው የሚል አይነት አስተያየት አላቸው። ከዛ በተጨማሪ በተለይም ደግሞ ከመከላከል አንጻር ቡድናቸው ጠንካራ ሊሆን እንደሚችል ፍንጭ የሰጡበትም ጉዳይ ነው። ክርስቲያኖ ሮናልዶም እንግዲህ በተለይ ዋንጫ ማሸነፍ እንደሚፈልግ አሁንም ቢሆን በዚህ ብሔራዊ ቡድን ውስጥ ዋንጫ የማሸነፍ ፍላጎት እንዳለው ነው አስተያየቱን ያሰጠው። እንግዲህ ስለዚህ ጨዋታ ስናነሳ ደግሞ የስፔን ብሔራዊ ቡድንንም መመልከት የግድ ያስፈልጋል። ስለ ስፔን ብሔራዊ ቡድን ስናነሳ ምን አይነት ናሽናል ቲም ነው እየተገነባ ያለው የሚለውን በደንብ ልናይ ያስፈልጋል እና ብሔራዊ ቡድኑ ከጊዜ ወደ ጊዜ እየተገነባ የመጣበት ያለበት ሂደት በጣም የሚያስገርም ነው። ጥሩ ተጫዋቾችን የያዘ ስብስብ እኔ ላሚን ያማል አላቅም በዚህ እድሜ አንድ ተጫዋች እንዴት ሊጫወት ይችላል የሚለውን በደንብ አድርጎ እያሳየ ነው። በወጣትነታቸው በታዳጊነት እድሜያቸው ጥሩ ነገር የሰሩ ወይም ደግሞ ጥሩ ውጤታማነት ለማግኘት ጥረት ሲያደርጉ የነበሩ ተጫዋቾችን ስንመለከት ነበር። የሱ ግን በጣም የተለየ ነው። ላሚን ያማል በተለይ የትኛውንም ተጋጣሚ የማይፈራ ምንም ነገር ማድረግ የሚችል ሜዳ ላይ እድሜውን እኮ ስትመለከቱት በጣም ገና ነው። ግን ደግሞ አሁን ገና በዚህ እድሜው ላይ ሆኖ ስለ ባለንዶር ማሸነፍ ስለ ሌሎች ነገሮች የሚወራለት ተጫዋች ነው እና ባርሴሎና ከላሜሲያ ምን አይነት አስደናቂ ኮከብ እንዳፈራ እየተመለከተን እንገኛለን። ተጫዋቹ እንግዲህ ገና እድሜውን ስትመለከቱት 17 ዓመቱ ላይ ነው። ግን በኔሽንስ ሊግ ግማሽ ፍጻሜ ላይ የስፔን ብሔራዊ ቡድን ላይ ግቦችን ሲያስቆጠር ደግሞ የምትመለከቱት ተጫዋች። የስፔን ብሔራዊ ቡድን ደግሞ
አጠቃላይ ስብስቡን ብትመለከቱት በጣም ድንቅ ከዋክብቶች በዚህ ብሔራዊ ቡድን ውስጥ ይገኛሉ። ኒኮ ዊሊያምስን ታገኛላችሁ። በጣም ድንቅ ተጫዋች ነው ኒኮ ዊሊያምስ። ራሱ ላሚን ያማል አስደናቂ ተጫዋች ነው። ያውም እኮ ከፊት የሚያሰልፋቸው ብዙም ሻርፕ የሚባሉ የፊት መስመር ተጫዋቾች አሉ። ለምሳሌ ኦያርዛባል ፊት ለፊት መስመር ላይ ተጫውቶ ነበረ። የሁለቱ የመስመር አጥቂዎች ሚና ግን የጎላ ነው። ዙሜንዲ ማልሜዳው ላይ ይገኛል። ፔሪ አለ፣ ሚኬል ሜሪኖ አለ። ባክፎሩን ብትመለከቱት ከባለፈው የአውሮፓ ዋንጫ በኋላ እንደ አዲስ ደግሞ የሆኑ ለውጦችን እየተመለከትንበት እንገኛለን። ለምሳሌ የስፔን ብሔራዊ ቡድን የአውሮፓ ዋንጫውን ከፍ አድርጎ ባነሳበት ጊዜ የተጠቀማቸውን ተጫዋቾች ወይም ደግሞ ባክፎር ላይ ሲያሰልፋቸው የነበሩትን ተጫዋቾችና አሁን ባለበት በዚህ ሰዓት ደግሞ ኔሽንስ ሊግ ላይ የሚጠቀማቸውን አማራጮች ስትመለከቱ ብዙ ጥሩ አማራጮች እንዳሉት በደንብ እንገነዘባለን። ስኳድ ደግሞ እንደዚህ ዴብዝ ሲኖረው በተለይ ያፈራረቁ ለማጫወት የሚሆኑ ተጫዋቾች ሲሆኑ ኢቭን ጉዳት እንኳን ቢያጋጥም አንዱ ባንዱ ላይ የተንጠለጠለ ነገር አይደለም። ለምሳሌ በዛኛው የአውሮፓ ዋንጫ ላይ እነ ዳኒ ካርቫል፣ አይምሪክ ላፖርት ኢቭን ፍጻሜው ጨዋታ ላይ እንኳን የተጫወቱ ተጫዋቾችን እናሰውሳለን። አሁን ግን በዚህ የግማሽ ፍጻሜ የጨዋታ መርሃ ግብር ላይ ስትመለከቱ ዲያን ሁይሰን አዲሱ እንግዲህ በሪያል ማድሪድ እንመለከተዋለን ተብሎ የሚጠበቀው ኮከብ፣ እንዲሁ ደግሞ ፔድሮ ፖሮ ጥሩ ጊዜ ለማሳለፍ ችለዋል። ሌኖርማን እና ማርኮ ኩሬያ እንዳሉ ሳይዘነጋ ቤንቹን ብትመለከቱት ሌላ አንድ ምርጥ 11 ሊወጣው ይችላል። ፓው ኩባርሲ፣ ዳቪድ ራያ፣ እንዲሁ ደግሞ ፈርሚን ሎፔዝ፣ ጋቪ፣ እንዲሁ ደግሞ ዘንድሮ ከሪያል ቤቲስ ጋር ጥሩ ጊዜ ያሳለፈው ኢስኮ፣ ፋቢያን ሩይዝ፣ ዳኒው ኦልሞ፣ እንዲሁ ደግሞ ሌሎች ተጫዋቾችንም ጭምር እንመለከታለን። ከዛ ባሻገር በፖርቶ የፊት መስመር ተጫዋችነቱ የምናውቀው ሳሙኤል ኦሞርዲዮን ብዙ ጥሩ ተጫዋቾች አሏቸውና እንደውም ኦፕታ ግምቱን ሲያስቀምጥ በዚህ ጨዋታ ላይ የማሸነፍ ቅድመ ግምቱን የሰጠው ለስፔን ብሔራዊ ቡድን ነው። ብሔራዊ ቡድኑ በተለይም በባለፉት ጊዜያት ካሳየው ውጤታማነት አንጻር አሁንም በዚህ ጨዋታ ላይ ጥሩ ነገር እናሳይቶ ዋንጫውን ሊያነሳ ይችላል የሚል ቅድመ ግምት ተሰጥቷል እና የኦፕታ ሱፐር ኮምፒውተር ግምት እንግዲህ ወደዚህ የመጣ ነው። በ90 ደቂቃው የጨዋታ መርሃ ግብር የስፔን ብሔራዊ ቡድን ያሸንፋል ይህንን ጨዋታ ብሎ 50% ግምት ሰጥቷል። ስፔን እንግዲህ በባለፉት 13 የኔሽንስ ሊግ ጨዋታዎች ላይ ምንም አይነት ሽንፈት ያላስተናገደ ብሔራዊ ቡድን ነው። 9 ጨዋታዎችን ሲያሸንፍ 4 ጨዋታዎች ላይ አቻ ተለያይቷል። ስለዚህ በጣም ይህም እንደዚሁ ትልቅ የሚባል የጨዋታ መርሃ ግብር ነው የሚሆነው። የፖርቱጋል ብሔራዊ ቡድን በተለይ ስፔንን በገጠመበት ጊዜ በ2010 በወዳጅነት ጨዋታ 4-0 በሆነ ውጤት አሸንፎ ነበር። ከዛ በኋላ ይህንን ድል ማግኘት ያስፈልጋቸዋል እና እንግዲህ ከዚህ ቀደም በክርስቲያኖ ሮናልዶ አምበልነት ይህንን ዋንጫ ማሳካት ችለው ነበር። ስፔን ደግሞ እንደዚሁ በዋንጫ ጨዋታ ላይ ውጤት ለማግኘት ጥረት ያደረጉባቸውን ጊዜያቶችም ጭምር እናስታውሳለን። ከክሮኤሽያ ብሔራዊ ቡድን ጋር በሮተርዳም የነበረው የ2023 ጨዋታ እንደዚሁ የሚዘነጋ አይደለም። ስለዚህ ለዚህ ለኔሽንስ ሊግ በጣም ጠንካራ ግምት የሚሰጠው ብሔራዊ ቡድን ነው የስፔን ብሔራዊ ቡድን እና በጣም ትልቅ የሚባል ትንቅንቅ አድርጎ ነው የፖርቱጋል ብሔራዊ ቡድንም የመጣው። ያንን የጀርመን ብሔራዊ ቡድን ስብስብ አሸንፎ ወደዚህ መጥቷል። ስለዚህ በዚህ ጨዋታ ላይ ደግሞ ፍጻሜው ላይ ደርሶ ምን አይነት ውጤት ያስመዘግባል የሚለው ደግሞ በደንብ በዚህ ጨዋታ ላይ የሚጠበቅ ነው። ግን ደግሞ አሰልጣኙ ምን አይነት ውሳኔ ይወስናሉ? በተለይ አሁንም በእንደዚህ አይነት የጨዋታ መርሃ ግብሮች ላይ ከሚወሰኑ ውሳኔዎች አንጻር በሜዳ ላይ እንዲሰለፉ ከሚጠበቁ ተጫዋቾች አንጻር በጨዋታ ላይ እንደዚሁ የሚጠበቁ ተጫዋቾች አሉና ግምቶችን ስትመለከቱ አብዛኞቹ ወደ ስፔን የሚያደሉ ናቸው። ስፔን ታሸንፋለች የሚለው ግምት በስፔን ብሔራዊ ቡድን በኩል ተገማች የሚሆኑ አሰላለፎች ሊኖሩ ይችላሉ። በተለይ በቋሚ 11 ውስጥ ጥሩ ተጫዋቾች ያሏቸው ስብስብ ነው የስፔን ብሔራዊ ቡድን። ስለዚህ በፍጻሜው ጨዋታ ላይ እንግዲህ የሆነ አይነት አሸናፊነት ብንመለከት ብዙም የሚያስገርም አይሆንም። ዞሮ የፍጻሜው ጨዋታ ምሽት 4 ሰዓት ላይ ይከናወናል። ማን ያሸንፋል ይህንን ጨዋታ? ፖርቱጋል ዋንጫውን ታነሳለች ወይስ ደግሞ የስፔን ብሔራዊ ቡድን የዋንጫው አሸናፊ ይሆናል? ግምቶቻችሁን ልታጋሩ ትችላላችሁ። ያው የሊጎች ጨዋታ ከተጠናቀቁ በኋላ የብሔራዊ ቡድን ጨዋታዎች ናቸው ሊቀጥሉ የሚችሉት። እንዲሁ ደግሞ ከወዳጅነት የክለቦች ጨዋታ ጋር ተያይዞ ይህኛው ጨዋታ ግን ይጠበቃል። ማን ያሸንፋል? የውጤት ግምቶቻችሁን ልታጋሩን ትችላላችሁ ማለት ነው።